እንግዶች እንዲሁም ጥሪ የተደረገላችሁ እንግዶች የመገናኛ ብዙሃን አባላት ክቡራትና ክቡራን እንኳን ወደዚህ ልዩ ወደ ሆነው የአንበሳ ባንክ የአዲስ ምዕራፍ ማስጀመሪያ መርሃ ግብር በሰላም መጣችሁ። እስኪ ለራሳችሁና ለ18 ዓመቱ ሞቅ ያለ ጭብጨባ ለአንበሳ ባንክ። Thank you so much. Excellencies, ladies and gentlemen, members of the international community joining us, the diligent partners of Lion Bank, which you know as Lion Bank. I'm not sure if you refer to it as Ambassa Bank, but Ambassa means lion, obviously. Thank you so much for being here. And as we celebrate these 18 years, ladies and gentlemen, in the lead up to the 20-year celebration, it's been driven by profound principles that held up through many, many challenges and very difficult times, propelling itself to success. That's at this point now about 47 billion Ethiopian birr in deposit, serving more than 2.6 million Ethiopians across the country, including something that failed for many banks, something we call agent banking that serves all grassroots level Ethiopians. And tonight, as we unveil the next best thing in your presence, Excellencies, ladies and gentlemen, thank you so much. We're grateful for your presence here. And thank you so much for being partners of Ambassa Bank. Thank you so much. Let's welcome our international guests with a round of applause, please. Thank you so much. And I have to say, ladies, you look amazing in those beautiful dresses. Let's give it up for Ambassa Bank team. Both the men and the ladies are dressed beautifully. ክቡራትና ክቡራን አንበሳ ባንክ እስካሁን የመጣንበት መንገድ በሚገባ የተከበሩ በምስራቅ አፍሪካ ጉዳዮች ሚኒስትር ማዕረግ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ፣ የተከበሩ የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ፣ የተከበሩ የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ኢዮብ ገብረኢየሱስ፣ የተከበራችሁ የአንበሳ ባንክ የዲሬክተሮች ቦርድ አባላት፣ የተከበሩ የአንበሳ ባንክ ፕሬዚደንት አቶ ዳንኤል ተከስተ፣ የተከበራችሁ የአንበሳ ባንክ የሥራ አስፈጻሚ ኮሚቴ አባላት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ባዘጋጀነው ልዩ በሆነ የአዲስ ምዕራፍ ጅማሬ መርሃ ግብር ላይ ጥሪያችንን አክብራችሁ ስለተገኛችሁ ከፍ ያለ ምስጋናዬን በራሴና በአንበሳ ባንክ ዳይሬክተሮች ቦርድ አባላት ስም ለማቅረብ እወዳለሁ። ፈቃዳችሁ ከሆነ በመካከላችን ከውጭ የመጡ ፓርትነር እንግዶች አሉንና ትንሽ እንኳን ደህና መጣችሁ ለማለት በእንግሊዝኛ አጭር እንድናገር ሊፈቀድልኝ በትህትና እጠይቃለሁ። Let me take the opportunity to warmly welcome our distinguished guests from Sopra, the France-based company behind Sopra Banking Software, a leading software technology provider serving for more than 1,500 financial institutions across 80 countries in the world, including Ethiopia, the software technology partner of Ambassa Bank. The delegation is here to attend the demonstration of the strategic shift underpinning the launch of the new brand identity of Ambassa Bank. We welcome and we hope your visit will further strengthen our partnership and lead to a productive and lasting collaborative beyond Atos. Welcome. ባንካችን ደንበኞቻችን፣ ባለአክሲዮኖቻችን፣ አጋሮቻችን፣ ባለድርሻ አካላት እንዲሁም መላው ህብረተሰባችን ላለፉት 18 ዓመታት በታማኝነትና በትጋት ሲያገለግል መቆየቱ አሁን ለደረሰበት ቁመናና ስኬት አብቅቶታል። ይህ ታማኝነትና ትጋት አጠናክረን በአገልግሎት አሰጣጥ ጥረታችን ከፍ ብለን ዲጂታል ቴክኖሎጂን ማዕከል አድርገን ለደንበኞቻችን ምቾትን ጨምረን ተደራሽነታችንን አስፍተን ልዩ ልዩ የፋይናንሻል መፍትሄዎችን ፈጥረን ለማህበረሰባችን ተደራሽ ሆነን ባልተለመደ አካሄድ ያለንን ጠብቀን መጪውን አንግበን ጉዞአችንን ለመቀጠል እነሆ ዛሬ አዲስ ገጽ እንከፍታለን። ክቡራትና ክቡራን፣ አንበሳ ባንክ መሰረታዊ የሆነ
ተቋማዊ ሽግግር የሚያጎናጽፈውን ስትራቴጂክ አቅጣጫ በነደፈበት እሳቤዎችና መርሆች ላይ በመመርኮዝ ይህ አዲስ የብራንድ ማንነት ከባንካችን ታሪካዊ አወቃቀር ጋር የተስማማ እስካሁን የነበረንን መገለጫዎች የተላበሰ አዲስ የምንጀምረውን ጉዞ የሚወክል ሲሆን ይህ ብራንድ ከዘመኑ ጋር የተዛመዱ ከትውልድ ወደ ትውልድ የሚሸጋገር ብራንድ ሆኖ ተሰርተዋል። ዛሬ የተገናኘነው እስከዛሬ አብራችሁ ለዘለቃችሁ በታማኝነት ከጎናችን ለነበራችሁ ደንበኞቻችን፣ ባለአክሲዮኖቻችን፣ አጋሮቻችን፣ ባለድርሻ አካላት፣ የኢንዱስትሪ ወንድሞቻችን፣ መላው ህብረተሰባችን የአንበሳ ባንክ ብራንድ ትተዋወቁ ዘንድ ነው። አዲሱ የብራንዳችን ዋነኛ አስተሳሰቦች መካከል ለምናገለግለው ህብረተሰብ የተከበረ የአኗኗር ዘይቤን ለማጎናጸፍ የሚያስችል የፋይናንስ መፍትሄዎችን ማቅረብ፣ ከደንበኞቻችንና አጋሮች ጋር ዘላቂነትና ትርጉም ያለው አጋርነት መገንባት፣ ሀብትን በመፍጠርና በማስፋፋት ረገድ የተሻለ ዕድል መፍጠር፣ በርካታ ህልሞችን እና ትልሞችን ከግብ እንዲደርሱ የሚተጋ ብርቱ መተማመኛ መሆን ተጠቃሽ ናቸው። ግባትና ተባሉ እነዚህ መሰረታዊ አቅጣጫ ቀያር የሆኑ መርሆቻችን በአዲሱ የብራንድ መለያ በሎጎ፣ በቀለማት፣ በመሪ ቃል፣ በጂንግል ተገልጸዋል። በዚህ መርሃ ግብርም እነዚህ የብራንድ መገለጫዎች በልዩ ልዩ ይዘቶች የሚገለጹ ሲሆን ዝግጅቱ ሁሉ የተሳካና የምትወዱት እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ። ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ተወካይ ሚኒስትር፣ ክቡር አቶ ሰለሞን ደስታ የኢትዮጵያ ብሔራዊ ባንክ ምክትል ገዢ፣ ክቡር አቶ ኢዮብ ገብረየሱስ የኢትዮጵያ ብሔራዊ ባንክ ምክትል ገዢ፣ ክቡራን የባንካችን ባለአክሲዮኖች፣ የባንካችን የዳይሬክተሮች ቦርድ አባላት፣ ክቡር አቶ አለም አስፋው የባንካችን የዳይሬክተሮች ቦርድ ሊቀመንበር፣ ክቡራን ጥሪ የተደረገላችሁ እንግዶች፣ አንበሳ ባንክ ከተወለደ 18 ዓመት ሆኖታል። ይህ ዕድሜ እንደ ሰው የሙሉነት፣ የኃይል፣ የብርታት፣ የጉብዝና ከመሆን ባለፈ የአዲስ ሕይወት ጅማሬ ብስራት፣ የብሩህ ተስፋ ወጋገን ፍንጣቂ፣ የልበ ሙሉነት ግስጋሴ፣ የወጣትነት መነሻ ለአንበሳ ባንክ ዛሬ እንደዚሁ ሆኖለታል። አንበሳ ባንክ የአዲስ ምዕራፍ ጅማሬውን ለማብሰር ባዘጋጀው በዚህ ልዩ መርሃ ግብር ደጋችንን ልታዩ፣ በደስታችን ልትደሰቱ፣ ጥሪያችንን አክብራችሁ ስለተገኛችሁ የተሰማኝ ላቅ ያለ ደስታ በአክብሮት እየገለጽ እንኳን ደህና መጣችሁ እላለሁ። ቆይታችሁ ያማረ እንዲሆን ከልብ እመኛለሁ። ክቡራትና ክቡራን፣ አንበሳ ባንክ ለሁለት አስርት የሚጠጉ የሥራ ዘመናት ውስጥ በተለያዩ የአገር አቀፍና ዓለም አቀፋዊ ማህበራዊና ኢኮኖሚያዊ፣ ፖለቲካዊና ሕጋዊ፣ ቴክኖሎጂያዊና ባህላዊ፣ ሰው ሰራሽና ተፈጥሯዊ ግፊቶች፣ በርካታ የከፍታና የዝቅታ፣ የስኬትና የጉድለት እርከኖችን በማስተዋል በጥንቃቄ በጥንካሬ አልፈዋል። ባለፉት ዓመታት እንደ የባንካችን መስራቾች እሳቤ ወርቃማ የብራንድ መገለጫዎች ለደንበኞቻችን፣ ለባለአክሲዮኖቻችን፣ ለአጋሮቻችን፣ ለህብረተሰባችን፣ ለባለድርሻ አካላት ታማኝ አጋር በመሆን እምነትንና ተመራጭነትን አትርፈዋል።
ይህ የማንነታችን መሰረት የሆነው ታማኝ አጋርነታችን ለምን ጊዜ ጸንቶ ይኖራል። አሁን ላይ አንበሳ ባንክ መጪውን ቀድሞ ለመኖር አዲስ ነገር ለመፍጠር በተለየ እይታ ለመቅረብ የሚያስችለውን ቁመና ተላብሶ እነሆ መጻኢውን በቴክኖሎጂ የተቃኘ የፋይናንስ ዘርፉን ባልተለመደ አካሄድ ለመምራት የራሱን ማንነት መለያ ብራንድ ቀርጿል። ይህ ብራንድ ሲቀረጽ ባንካችን አዲስ የነደፈው ፍኖተ ካርታ ተንተርሶ ሲሆን አንበሳ ባንክ ለቀጣዮቹ 3 ዓመታት በኢንዱስትሪው ተወዳዳሪና ተመራጭ የሚያደርገውን ለደንበኞቹ ብሎም ለሚያገለግለው ህብረተሰብ ትርጉም ያለው የፋይናንስ አገልግሎት ለመስጠት የሚያስችለውን በቴክኖሎጂ የታገዘ ዘመኑን የሚዋጅ የዲጂታል አገልግሎት ለማቅረብ የሚያበቃውን በልዩ ልዩ አገልግሎቶችን ፈጠራን ያማከለ ስራ ለመስራት የሚያስችለው የስትራቴጂ አቅጣጫ ቀይሷል። ባንካችን እስካሁን ራሱን ፖዚሽን ያደረገበትን መንገድ የቀየርንበትና ሙሉ በሙሉ ወደ ለውጥ እየተሸጋገረ መሆኑን የሚያበስር ማንነታችን ነው። ይህ አዲስ ብራንድ ስንቀርጽ የተነሳነው ማንኛውም ጉዞ ለመጀመር የሚያስፈልገው የጭረትን ያህል ድፍረት፣ የጠጠርን ያህል ድጋፍ ነው ከሚል ጽንሰ ሀሳብ ነው። በውስጣችን የሚመላለሱ ስንተኛም ስንነሳም የሚሞቁትን የቢዝነስ ሊሆን ይችላል ወይም ሌሎች ታላላቅ ሀሳቦች፣ ህልሞች፣ ውጥኖች፣ እቅዶች በብዙዎቻችን የአእምሮ ጓዳ ይኖራሉ። እነዚህ ሀሳቦች ለመጀመር የሚያበረታታን ወይም የሚያደፋፍረን የጭረትን ያክል ትንሽ ብልጭታ የሚፈጥርልን ወዳጅ ያስፈልገናል። ይህን ብልጭታ የሚፈነጥቅልን ወይም የሚያስጀምረን አጋር ያስፈልገናል። በርካታ ትልልቅ ውጤቶች፣ መከናወኖችና ስኬቶች የተነሱት ከትንሽ ጭረት ከታማኝ አጋር ነው። እኛም በተልዕኳችን እንዲሁም በራዕያችን እንደገለጽነው በየትኛውም አይነት የአኗኗር ዘይቤ ውስጥ የሚገኝ ሰው በውስጡ ከሚመላለሱ የለውጥ ሀሳቦች፣ ህልሞች እንዲሁም ባሳካቸው ከሚሎች ህልሞች ጋር እንዲገናኝ ጉዞውን እንዲጀምር የጭረቷ መነሻ ታማኝ አጋርነን እያለ ነው። ይህ ማዕከላዊ መልእክት ነው ለደንበኞቻችን፣ ለባለአክሲዮኖቻችን፣ ለአጋሮቻችን፣ ለህብረተሰባችን እንዲሁም ለኢንዱስትሪው የምናበስረው የብራንዳችን አዲስ አቅጣጫ አንበሳ ፕላስ በሚል በአዲስ መልክ ተሻሽሎ ዛሬ ይፋ መደረጉ ሲገልጽ በታላቅ ደስታ ነው። በመጨረሻ የተከበረ ጊዜያችሁን ሰጥታችሁ ጥሪያችንን አክብራችሁ አዲሱ የባንካችንን ማንነት ለመታወቅና በዚህ ጉዞ ልትደግፉን ከጎናችን ልትቆሙ በደስታችን ቀን ስለተገኛችሁ በድጋሚ ልባዊ ምስጋናን እያቀረብኩ ከዚህ ቀጥሎ ወደሚቀርበው የአዲሱ ብራንድ መክፈቻ መርሃ ግብር በአክብሮት መድረኩን አስረክባለሁ። አመሰግናለሁ። የክብር እንግዳ ሌላ ሰው መስለውኝ ነበረ። እሺ፣ አመሰግናለሁ። እንደዚህ ከፍ ባለ እና በደመቀ
የሎጎ ስነ ስርዓት ላይ ለመገኘት በመብቃቴ ክብር ይሰማኛል። ታንኪዩ። እንደምን አመሻችሁ። የተከበሩ አቶ ጌታቸው ረዳ በሚኒስትር ማዕረግ የክቡር ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ፣ የተከበሩ አቶ አለም አስፋው የአንበሳ ባንክ የቦርድ ሊቀመንበር፣ የተከበሩ አቶ ኢዮብ ገብረ ኢየሱስ የኢትዮጵያ ብሔራዊ ባንክ ምክትል ገዥ፣ የተከበሩ አቶ ዳንኤል ተከስተ የአንበሳ ባንክ ዋና ስራ አስፈጻሚ፣ የተከበራችሁ የአንበሳ ባንክ ባለ አክሲዮኖች፣ የቦርድና የኤክስኪዩቲቭ ማኔጅመንት አባላት እንዲሁም ሰራተኞች፣ የተከበራችሁ የሚዲያ አባላት፣ የተከበራችሁ የፋይናንስ ዘርፍ ኃላፊዎች እና ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን እንኳን ደህና መጣችሁ ለማለት ፈልጋለሁ። እኔም በበኩሌ እንደምታውቁት የሀገራችን የፋይናንስ ዘርፍ ከኮቪድ ከማክሮ ኢኮኖሚ መዛባትና ከጸጥታ ችግር አንስቶ በርካታ ውጣ ውረዶችን ተሻግሮ አሁን ወደምንገኝበት ደረጃ ደርሷል። በእኔ እምነት አንበሳ ባንክ ከገዛ ታሪኩ ከራሱ ታሪክ ብዙ ተምሯል ብዬ አስባለሁ። በዚህ ውጣ ውረድ ውስጥ ቢያልፍም ምንም እንኳን አልፎ አልፎ ተግዳሮቶች የሉም ባይባልም እንደሚታወቀው በኢትዮጵያ የባንክ ዘርፍ በእድገት፣ በጤናማነት፣ በአካታችነትና በትርፋማነት ቀጥሏል። ክቡር ሚኒስትሩ እዚህ ስላሉ የጂኦ ፖለቲካውን ኬዝ በደንብ እሳቸው ማብራራት ይችላሉ። ግን ይሄ የጂኦ ፖለቲካል ቴንሽን ብንለው ነገር የፋይናንስ ዘርፉን እጅግ የሚጎዳ ነገር እንደሆነ ሁላችንም የምናውቀው ነው እና የጂኦ ፖለቲካና የጸጥታ ችግሮች ዛሬም ያልተሻገርናቸው ተግዳሮቶቻችን ናቸው። ግን የማክሮ ኢኮኖሚው መረጋጋት እየመጣ ነው። የዘርፉ የሕግ ማዕቀፍ ተሻሽሏል በእጅጉ። ለውጭ ኢንቨስትመንትም ዘርፉ ክፍት ሆኗል። ይሄ እነዚህ ሊጠቀሱ የሚችሉ ጥቂት ጉዳዮች ናቸው ማለት ይቻላል። የባንክ ዘርፍ ከመቼውም ጊዜ ይልቅ በቀለጠፈ መልኩ ዲጂታል እና ከወለድ ነፃ የፋይናንስ አገልግሎትን እየሰጠ ይገኛል። ከዚህ ጎን የተቀማጭ ገንዘብ መድን ፈንድ በቅርቡ ስራ የጀመረ ቢሆንም እየተጠናከረ መጥቷል። ይህም ማለት አንድ ባንክ ቢወድቅ አይበለውና ከ80 በመቶ በላይ የሚሆኑ አስቀማጮች ገንዘባቸውን ሙሉ በሙሉ የሚያገኙበት እድል አለ ማለት ነው። ከ100,000 እና ከዚያ በታች ያሉት አስቀማጮች 80% እና ከዚያ በላይ ይሆናሉ። እነዚህ ሙሉ በሙሉ ገንዘባቸውን የሚያገኙበት እድል አለ ማለት ነው። ይህም ህዝቡ በባንኩ ዘርፍ ላይ ያለውን አመኔታ በእጅጉ እንደሚጨምር ይታመናል። ሆኖም ከፊት ለፊታችን ከሚጠብቁን የገበያ ውድድር አንጻር አሁንም በርካታ የቤት ስራዎች አሉብን። ለአብነት ያህል በቴክኖሎጂ፣ በካፒታል፣ በእውቀት፣ ኮርፖሬት ገቨርናንስን ጨምሮ ኢኤስጂ የምንለው ኢንቫይሮንመንት፣ ሶሻል እና ገቨርናንስ በእነዚህ ዘርፎች ከፍተኛ ስራ ይጠይቀናል ማለት ነው። በፍሮድ ትራኪንግ እና ሞኒተሪንግ እንቁላሎችን ሁሉ በአንድ ቅርጫት አታስቀምጥ ይባል የለ? ኔቨር ፑት ኦል ዩር ኤግስ ኢን ኤ ባስኬት ይላሉ አይደለ? ስለዚህ ዳይቨርሲፊኬሽን እንደምታውቁት ትልቁ የገበያ ፕሪንሲፕል ነው። ዛሬ ማንንም ብትጠይቁ መማርን አይጠይቅም። ይሄ ነገር አንድ ቦታ አንድ ንግድ ብቻ የሚነግድ ሰው እዚያ ላይ የሆነ ነገር ቢፈጠርበት ፋይናንስ እንቅስቃሴያችሁ ላይ ልክ በክብሪት ጭረን እሳት እንደምናቀጣጥለውና ትልልቅ ነገር ማቃጠል እንደሚቻለው ሁሉ በእናንተ ውስጥ ፋይናንሻል ካፓቢሊቲ፣ ፋይናንሻል ኖሌጅ፣ ፋይናንሻል አክሰስ፣ ዌልዝ ወይም ንብረት ሀብት ማፍራትን ከዚህ በኋላ አዳዲስ ህልሞቻችሁን
የምትጭር አዲስ መለያ ነች። ወዳችኋታል? እንዴት ነው? እስቲ አንድ ላይ እጃችንን አንድ ላይ ከኔ ጋር አንዴ ክብሪት እንጭራለን። እስቲ አንድ ላይ ሁላችሁም እስቲ እጃችሁን እስቲ ክቡራቱ ጌታቸው እርሶንም ይጨምራል። እስቲ እንጭራለን አንድ ላይ እስቲ አንድ ጊዜ ሌትስ ጎ 1 2 3 let's do it again one more time 1 2 3 yes let's again that's the spark በዋናነት የሎጎሎግ አይደለም ያደረግነው ቤዚካሊ ባንካችን ሪፖዚሽን የሚያደርግበት አጠቃላይ ስራዎችን እየሰራን ነው። ይሄ ማለት ላለፉት 18 ዓመታት አንበሳ ኢንተርናሽናል ባንክ ራሱን ለገበያ ያቀርብበት የነበረው መንገድ ደንበኞቹ የነበራቸውን እይታ አጠቃላይ ሁኔታውን ሊቀይር በሚያስችል መልኩ ራሳችንን ባንካችንን በአዲስ ሪፖዚሽን ማድረግ ወደሚያስችልን ይሄንበት ነው። አዲሱ ስትራቴጂያችን ያው በዋናነት የተገነባው በራዕያችን ላይ ነው። ራዕያችን በተቻለ መጠን ኦተንቲክ ሳውንድ ለማምጣት ሞክረናል። ማለት ኦተንቲክ ሳውንድ ስላችሁ ቅድም ምስል እንደነበረው ከፐርፐስ ስቴትመንታችን ወደ ሚሽን ስቴትመንታችን፣ ከሚሽን ስቴትመንት ተነስተን ደግሞ ወደ ራዕያችን ስንሄድ አንበሳ ባንክ እንደ አንበሳ ባንክ ሌላ ባንክ መሆን ሳይሆን ምንድን ነው ለማህበረሰቡ ድራይቭ ማድረግ የሚፈልገው ወይ ፖዚሽን ማድረግ የሚፈልገው ምንድን ነው የሚለውን ነገር ዲስከቨር ያደረግንበት ነው ራዕይ በመቅረጽ ሂደት ውስጥ ማለት ነው። ዛሬ ይፋ እያደረግን ያለን ብራንዳችን ቴክኖሎጂ ላይ መሰረት ያደርጋል። ስለዚህ እኛም ብራንዳችን የምንሰራውን ጊዜውን የዋጀ ለደንበኞች የሚመቹ አስተማማኝ የሆነ ቀልጣፋ የሆነ የቴክኖሎጂ ኢንትሮዲውስ የምናደርግበት ታይም ነው። 18 ዓመታት በዛ በተወደደው የአንበሳ ባንክ የብራንድ መለያ እስከዛሬ መጥተናል። እንዳሉትም ያ መንገዳችን ሰርቶልናል። ስለዚህ ይህንን ለ18 ዓመት ያገለገለ የአንበሳ ባንክ መለያ የፈጠሩልን ክቡራትና ክቡራን የመጀመሪያ ተሸላሚ እጅግ የተከበሩ ሎሬት ደስታ ሀጎስ ናቸው። ሎሬት ደስታ ሀጎስ በፍቅር ይሸኙልኝ። ሎሬት ደስታ ሀጎስ የመጀመሪያውን ይህንን 18 ዓመት ያገለገለ ሎጎ የፈጠሩልን እጅግ የምናከብራቸው አርቲስት ናቸው። ባለው መሀል ለሆነ ፎቶ የሚነሱልን እጅግ አድርገን እናመሰግናለን። አንድ ጊዜ ሞቅ ያለ ጭብጨባ ያስፈልጋል። እጅግ አድርገን እናመሰግናለን። እድሜ ይስጥልን። ገና ሌላም ነገር ፈጥረው እናያለን ብለን እናስባለን። ለሎሬት ደስታ ሀጎስ አንድ ጊዜ ሌላ ሞቅ ያለ ጭብጨባ። She created the first logo that served us for the past 18 years at Lion Bank. Thank you so much, Loreet. Thank you. ዛሬ አፕሮዝ እናመሰግናለን። እድሜ ይስጥልን። በመቀጠል ሽልማት ወይም እውቅና የምንሰጠው ዛሬ ያያችሁትን አዲሱን የአንበሳ ባንክ የብራንድ መለያ የፈጠረልንን ቤሪ አድቨርታይዚንግ ይሆናል። ቤሪ አድቨርታይዚንግ ዋና ስራ አስፈጻሚ አቶ አቋሙ እሳቸው መቋል ለወር ያዙልኝ። ቤሪ አድቨርታይዚንግ ይህንን እጅግ ልዩ የሆነ ቀጣዩን የአንበሳ ባንክ የስኬት ጉዞ የሚያሳይ ሎጎ ክሬት አድርገውልናል። ለቤሪ አድቨርታይዚንግ አንድ ጊዜ መውቂያ ጭብጨባ። አቶ መላኩ ናቲን እጅግ አድርገን እናመሰግናለን። ኮንግራቹሌሽንስ አቶ መላኩ and Berry Advertising created this brand new logo that's going to propel us to the next level for Lion Bank. በመጨረሻ ይህንን እጅግ ውብ የሆነ ዝግጅት ያዘጋጀልን ኢተርናል ሚዲያ ኤንድ ኮሚኒኬሽን ኢተርናል ኢቨንትስ ከማኔጅመንት አንዳቸው መጥተው ወደ መድረክ ሽልማታቸውን ይቀበላሉ። ኢተርናል ኢቨንትስ በጣም ታታሪ ጎበዝ ክሪኤቲቭ ወጣቶች ናቸው። የኢተርናል ቲም እንደዚህ አንዳንድ ቻሌንጅ እየገጠመንም የኢተርናል ቲም ይህንን የተሳካ ኢቨንት አዘጋጅተውልናል። ቲም ኢተርናል ዳኒ ሊሆን ይችላል ወይም ምስገዳር አንዳቸው ወደዚህ ላኩልን። ስራ ላይ ናቸው መሰለኝ። ያው ዛሬ የመጣቸው እባካችሁ ተቀበሉ። ምስገዳር ሞቅ ባለ ጭብጨባ። The new batch, Eternal Media and Communication, has put together this amazing event. Thank you so much. Congratulations.
So they're still working. That's why they couldn't just pop onto the stage. One more time for Eternal Events. Thank you so much, Eternal. እጅግ አድርገን እናመሰግናለን። እንግዶቻችን እዛው እንዳሉ ሌሎች የስራ ኃላፊዎችን የቦርዱ ሊቀመንበሩን ወደ መድረክ ጋብዛለሁ። ክቡር አቶ ሰለሞን። እሺ፣ ሁላችሁም እጃችሁን ወደ ቢላው ታደርጋላችሁ። ባትደርሱም እጃችሁን ወደ ቢላው ስትሬች ታደርጉልኛላችሁ። እጃችሁን ሁላችሁም ወደ ቢላው አንድ ላይ በአንድ መስመር ሆናችሁ እንዲሁ በርቀት ቢሆን ሌትስ ጎ ሌትስ ጎ ሌትስ ጀምር ራውንድ ኦፍ አፕሎዝ አፎር ላይን ባንክ አንበሳ ባንክ አዲስ ጅማሬውን ጭሮ ጀምሯል። ኮንግራቹሌሽንስ ሞቅ ያለ ጭብጨባ ያስፈልጋል። እስቲ ኤነርጂውን አንድ የመጨረሻ ጊዜ እናመጣለን። አንድ ጊዜ ኮንግራቹሌሽንስ። የመጨረሻ የጋራ ፎቶአችንን ተነስተን ሻምፓኛው እንዴት ነው ይከፈትም? እንዲጋሽ እንዴት ነው